ቤዚ እንግዲህ በራሷ ነገሮችን ጣረች ሊሳካላት አልቻለም። ማንም ሊያግዛት እስካልቻለ ድረስ እሷ አሁን ተስፋ ቆርጣ ሄዳለች ማለት ነው፣ ማርክን ለቃው። ሰላም ሰላም፣ ውድ የቻናል የቤተሰቦች እንዴት ናችሁልኝ? ደህና ናችሁ አላችሁልኝ? ሰላምና ፍቅር በያላችሁበት ብዝት ትርፍ ይበልላችሁ የኔ ውድ ቤተሰቦች። ቤተሰብ እንግዲህ ይኸው መጥቻለሁ ማለት አልመጣም ብያችሁ ነበር። ቤዚና ማርኬ ብቻ ካልሆኑ እች ልጅ ከሁለታቸው መካከል ካልወጣች ነው ቪዲዮ አልሰራም በእነሱ ብዬ ነበር ማለት ነው። ነገር ግን አሁን ላይ ደግሞ ሲጠፉ ምን ሆነው ነው ብዬ አሰብኩኝ። እናቴ ትሙት ነው የምላችሁ ነው ማለት ለምን ጠፉ? አሁን ቤዚ ባለፈው እንደዛ በሰላም አይደለም መቼም ወጥታ የሄደችው፣ ጭቅጭቅ ነበረ ምናምንና ከዛ ትናንትና ደግሞ ጠፉ አልመጡም። እና በቤዚና በማርኬ ጠፋሽ እያላችሁኝም ስለነበረ በእርግጥ ነግሬያችሁ ነው እኔ የጠፋሁት ማለት ነው፣ እነሱ ሁለቱ ካልሆኑ ብዬ ማለት። እና ቤተሰብ እንግዲህ ቤዚ እኔ ትዕግስቷን ሳላደንቅ ማለፍ በጣም ከባድ ነው የሚሆንብኝ። እኔ በጣም ነው የማደንቃት ትዕግስቷን። አሁን ላይ ያለው ትዕግስት ከየት እንደመጣ አላቅም። ቤዚዬ በቃ ደልዳላ ሰው ደርባባ ሰው ነው የሆነችው እና ከሚገባው በላይ ከመጠን በላይ ታግሳለች። በጣም በጣም በሁለታቸው ያለው ፍቅር ችግር እንዳይገጥመው መካከላቸው ላይ ክፍተት እንዳይሰፋ እየተናደደችም እየተበሳጨችም እየተሰደበችም እች ልጅ ከመጣች ጀምሮ ችላ ነበር። ግን ችላ ደግሞ ትዕግስቷ ሲያልቅ እንግዲህ እኔም ቤት አለኝ ብላ ወደ ቤቷ ሄዳለች ማለት ነው። እና በነገራችን ላይ እኔ እንጃ ማርኬና ቤዚ ፈጣሪ እኔ እንጃ መካከል ገብቶ ያስታርቃቸው፣ ሰላም ያደርጋቸው ማለት ችግር ትልቅ ከዚህ የከፋ ችግር እንዳይፈጠርባቸው ነው። እና ግን የሆነ ችግር ቢፈጠር እንደው ቤዚያውን ማለት እኔ አልፈልግም ብላ ድርቅ ብትል ራሱ ማለት ነው ማርክ በራሱ ጊዜ እንዳጣት ነው እኔ የማስበው። በራሱ ጊዜ ነው ቤዚን ያጣት ብዬ ነው የማስበው። ምክንያቱም ማርክ እንኳን አይደለም ቤዚን ቀርቶ ራሱን ማስከበር ያልቻለ ሰው ሆኗል በዚህ ሰዓት ላይ ማለት ነው። እና ማለት ፍቅሩንና እንግዳን እንዴት ማስተናገድ እንዳለበት በጭራሽ እያወቀ አይደለም። እንደውም ከቤዚ ተሰሚነት ያላት ያች ልጅ ትመስለኛለች አሁን ላይ ማለት ነው፣ አብራ ያለችው እችዮ የምትባል እና ቤዚ ራሱ በቃ የሆነ መላ ጠፍቷታል፣ ግራ ገብቷታል። ለምን እንደዚህ እየሆነ እንዳለ ልጅቷ በምን እንዳስፈራራችሁ ራሱ የሆነ ሀሳብ እየመጣላት ነው። እኔ እኮ ከመጀመሪያም እንደዚህ ብያለሁ፣ እች ልጅ ያስፈራራችሁ ነገር አለ ማርክን በዚህን ያክል ደረጃ ቤዚ እንደዚህ እየተደበቻት ለምንድን ነው ዝም የሚላት የሚለው እኔ ውስጤ ላይ ሁሌም አለ ጥርጥር። ለምን ማለት መናገር እየቻለ ልጅቷን ስነ ስርዓት ማስያዝ እየቻለ ስነ ስርዓት እያስያዛት አይደለም። አፏን ስትከፍት ዝም ነው የሚላት። ለምሳሌ ቤዚን እኔ አንቺን ማየት አልፈልግም፣ አስጠልተሽኛል፣ እንደውም መውጣት አለብሽ ስትላት ማለት ነው ማርክ የሚሰጣት ምላሽ ምንድን ነው? ዮ በእግዚአብሔር የማይባል ነገር አይባልም። እንደዛ ከማለት ይልቅ ቆፍጠን ብለ ማርኬ ማለት ነው ስነ ስርዓት ያዥ፣ ለእንግድነት ነው የመጣሽው፣ ጊዜሽ እስከሚያልቅ ድረስ በስነ ስርዓት ተቀመጪ፣ ሚስትን እንደዚህ መናገር አትችይም ብለ መናገር አትችልም እንደ አንተ ቆይ በዚህን ያክል ደረጃ እየተቅለሰለስክ ለምንድን ነው ልጅቷን የምትለምናት የምታናግራት? ለምን? ምንድን ነው ችግር አለ ወይ ማርክ? ለምን ቤዚን በዚህ ደረጃ ለምን እንድትደፍራት ታደርጋለህ? በጣም ከፊት ላይ እያዋረደቻት እየሰደበቻት ነው ያለችው ልጅቷ ማለት ነው። እና ሲጀመር አንተን የምታከብር ቢሆን ሚስትህን ከፊት ላይ እንደዛ ባላዋረደች እና ባልናቀቻት ነበረ። የንቀቷ ጥግ ማለት ነው። ሻንጣ ይዛ ራሱ ውጭ ላይ የምትወረውር ሴት ነች። እና አንቺ ከሄድሽ ችግሮቹ ይሰፋሉ። ከዛ ሄደሽ ደግሞ ጭንቅላትሽ ጥሩ አይመጣም። የምታስቢያቸው ነገሮች ሌላ ሌላ ናቸው በእኔና በአንቺ መካከል አላት ማለት ነው። እና ምን እንድታስብ ጠብቀ ነበረ ታዲያ? ለምን ማለት ለእሷ እኮ ዲፌንድ እያደረክላት አይደለም። አንተ እንደዛ ስትሰድባት ዝም እያልካት ነው አይደለ እንዴ? ልጅቷ አፏን ስትከፍት አንተ ዝም እያልካት ነው። አንተ ዝም ስትላት ልጅቷ ይብስባታል። ሶ ቤዛ ምን እንድታስብ ነው የምትጠብቀው? ይህን ሳታስብ በፊት እኮ አንተ ፈጠን ብለህ ነገሮችን ማስተካከል ትችል ነበር። ግን እያስተካከል ካልነበረም ለማንኛውም ቤተሰብ ውዶቼ እንደው እኔ መጥፋታችሁ አሳስቦኝ ነው። የምሬን ነው ማለት ምን ተፈጠረ ብዬ ማለት ነው። እኔ የፈለገ ነገር ቢሆን እኔ እንዲለያዩ አልፈልግም፣ እናቴ ትሙት። ምክንያቱም ፍቅር ሲሆኑ ነው እነሱ የሚያምርባቸው። ብስች በአንዲት የተረገመች ሴት እነሱ መለየት የለባቸውም። ግን ማርክ የሚያደርገው ነገር እንኳን መለያየት አይደለም ዳግም የማያስተያይ ነገር ነው እያደረገ ያለው ማለት ነው። አሁንም ቢሆን ማለት ነው አንተ ቆፍጠን ብለህ እንደ ወንድ ራስን ካላስከበርክ፣ ሚስትህን ካላስከበርክ ቤዛ ከእጅ ትወጣለች። ቀስ በቀስ እንቁላል በእግሯ ትሄዳለች። ሶ ቤዛ ከወጣች በኋላ ያዙኝ ልቀቁኝ ብትል ማርኬ ማንም የሚሰማ የለም። ምክንያቱም ቤዚ በጣም በአሁኑ ትዕግስተኛ ሆና እየለመነች ነው ነገሮችን እንድታስተካከል። ስትሰድበኝ ዝም አትበላት፣ እየተናገርካት አይደለም እያለች
የምታደርጋቸው ነገሮች ፊት ለፊት እየነገረች ነው ማለት ለእሷ ጋር እንድትሆንላት ትፈልጋለች። አንተ ግን እየሆንክላት አይደለም። ማርኬ ቆፍጠን ብለህ ነገሮችን ማስተካከል ይጠበቅብሃል። እና ውዶችዬ እና ተናፍቃችኋል።